እንኳን ወደ ኢትዮጵያ ኤሌክትሪክ አገልግሎት በደህና መጡ። በድረ-ገጻችን የኢትዮጵያ ኤሌክትሪክ አገልግሎት ጨረታ ማስታወቂያ ሲያወጣ አሁን በምናሳያችሁ መሰረት ጨረታውን መመዝገብና መወዳደር የምትችሉበትን ቅደም ተከተል አብረን እናያለን። ለመጀመሪያ ጊዜ ከሆነ ሲስተሙ ላይ መመዝገብ ይጠበቅባቸዋል። ለመመዝገብ የድርጅቱን ባለቤት ወይ ተወካይ ከሆነ የህጋዊ የውክልና ማስረጃ በመያዝ የተጫራች ድርጅቱን የሚገልጽ ህጋዊ ዶኩመንት በመያዝ በአካል ወደ ኢትዮጵያ ኤሌክትሪክ አገልግሎት ጨረታው በወጣበት የግዢ ክፍል መምጣት ይኖርበታል። የሚመጣው አካል ዩዘርኔም እና ፓስወርድ ተፈጥሮለት ይዞ ይሄዳል። ከዛ በኋላ ባሉበት ሆኖ እንዴት ጨረታውን በሲስተም እንደምትሳተፉ አብረን እናያለን። ወደ ሲስተም ኢትዮጵያ ኤሌክትሪክ ዩቲሊቲ በሚለው እንገባለን። የኢትዮጵያ ኤሌክትሪክ ዩቲሊቲን ድረገጽ እናገኛለን። እንዳገኘን እንግሊዝኛና አማርኛ፣ አሁን ለጊዜው አማርኛ ለሚፈልጉ ሁሉም አቀፍ መረጃ የሚል እናገኛለን። ወደ ታች በመውረድ ጨረታዎች የሚል ክሊክ ስናደርግ አዲስ የወጡ ጨረታዎችን ክፍት ጨረታዎችን ያሳየናል ማለት ነው። ጨረታዎቹ ላይ ያሉት ላይ የኢትዮጵያ ኤሌክትሪክ አገልግሎት ሻጮች የሚል ቦታ አለች። ክሊክ እንግሊዝኛ ከፈለግን እንግሊዝኛ እንደመረጥን ፐብሊክ ኢንፎርሜሽን የሚል ይኖራል። ፐብሊክ ኢንፎርሜሽን እንገባለን። ቢድስ የምትል መጨረሻ ላይ እናገኛለን። ለመሳተፍ ስትፈልጉ እዚህ ጋር ኢዩ ቬንደርስ የሚል አይዴንቲቲ ፕሮቫይደር ኮንቲኒው እና ካንስል ያለች ኦፕሽን ካንስል የሚል እንጠቀማለን። ይህንን ፖርታል እንደገባን ለምሳሌ መጀመሪያ ላይ አፎሚያ ዋን የሚል ተጫራች ሆኖ ከተመዘገበ በሱ ዩዘር ገብተን ሎጎን እንላለን። አርኤፍኤክስ የምትላለች ሪኩዌስት ፎር ኤክስ የምትል ማለት ነው። ጨረታውን ለመሳተፍ መጀመሪያ አርኤፍኤክስ የሚለውን ክሊክ እናደርጋለን። እንደገባንበት ፐብሊሽ የሆኑትን ጨረታዎችን ይዞልን ይመጣል። እንደመጣ እዚህ ጋር ሪፍሬሽ የምትላለች ዳታውን ዲቴይል ነገሩን ማየት እንችላለን። ሁለተኛ እዚህ ጋር ሪስፖንስ ነምበር አለች። መጨረሻ ላይ እኛ ሰብሚት ስናደርገው የእኛን ሪስፖንስ ሲሰጥ ጀነሬት ያደርግልናል። ምን ላይ እንደደረስንም ሪስፖንስ ስታተስ ላይ ያሳውቀናል ማለት ነው። መጀመሪያ ላይ በሱ ሊንካችን ላይ ያለው መጀመሪያ ቁጥር አዲስ እሱ ስለሆነ መሳተፍ የፈለግንበት ጥያቄዎችን አሉ። መጀመሪያ ቴክኒካል አርኤፍኤክስ ሪስፖንስ ላይ ስንገባ ኢንፎርሜሽን የሚለው ለራሱ ዩዘር ቴክኒካል ቪዲዮን አታች የሚያደርግበት ቦታ ሲሆን ኮላቦሬሽን የሚለው ደግሞ ጥያቄዎች፣ ዲስከሽኖች መጠየቅ የምትችሉበት ኦፕሽን ስላለ እዚህ ጋር ኮላቦሬሽን ላይ ነው የሚቀመጥላችሁ ማለት ነው። ኤክስተርናል ማለት ደግሞ ጨረታው ላይ ያለው ስፔሲፊኬሽን ማንኛውም ዶክመንት ከኢዩ የምታገኙት ፋይሉን ዳውንሎድ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት እዚህ ጋር ይሄ በዚህ መልክ አለች ማለት ነው። ስለዚህ እነዚህን በዚህ መልክ ኤክስተርናል ላይ ታገኛላችሁ ማለት ነው። ኤክስተርናል ላይ ሁሉም በኢትዮጵያ ኤሌክትሪክ ዩቲሊቲ የሚለቀቅ ዶክመንት ብቻ እንጂ እናንተ የራሳችሁን መልቀቅ አትችሉም። ሁለተኛ ደግሞ ማየታችሁና ለማየታችሁ እዚህ ጋር ያስቀምጥላችኋል በምልክት ነው። ማንኛውም ተጫራች ለወጣው ጨረታ ብቻ ለመሳተፍ ሬጂስተር ያደርጋል ማለት ነው። ከሱ በኋላ ያለው ፓርቲሲፔት የሚል ክሊክ ያደርጋል። ካልፈለገ ወደ ኋላ ለመመለስ ዶንት ፓርቲሲፔት ማለት ይችላል። እዚህ ጋር የተጠየቅነው ቴንደር ፊ 300 ብር ተጠይቀዋል። ይህንን ካልከፈላችሁ ወደ ቀጣይ ስቴፕ አያሳልፋችሁም ማለት። ይህንን ደግሞ የምትከፍሉት ፋይናንስ በሚሰጣችሁ አካውንት ከፈላችሁት ደረሰኝ ላይ ሆኖ የውስጥ ሰራተኛ አፕሩቭ ያደርግላችኋል ማለት። ጨረታው ላይ ትሳተፋላችሁ ማለት ነው። እዚህ ጋር አንደኛ ሰብሚሽን ዴድላይን እስከ መቼ ይህንን ጨረታው ላይ መሳተፍ እንደምትችሉ ይህ ከዚህ በኋላ ሊሚት ያደርጋል ማለት ነው። እዚህ ጋር የኤርነስ መኒ ዲፖዚት እስከዚህ ድረስ እሱንም ገቢ ማድረግ አካውንታችሁ ላይ መኖር አለበት። ብር እዚህ ጋር ደግሞ የምትከፍሉት 300 ብሩን ካልከፈላችሁ አያሳልፋችሁም ማለት ነው። ስለዚህ ጨረታውን ስትሳተፉ መጀመሪያ ይህን እነዚህን ቴንደር ፊን መክፈል አለባችሁ ማለት ነው። ያልከፈለ ሰው ጨረታው ላይ መሳተፍ ስለማይችል ይህንን ሰብሚት ከማድረጋችሁ በፊት ሴቭ ማድረግ ትችላላችሁ። ሴቭ ለማድረግ ሴቭ የሚለውን ቦታ ክሊክ ታደርጋላችሁ። ዶኩሜንታችሁ ላይ ሴቭ ሆኖ ይቀመጥላችኋል። ከዚህ በኋላ ያለው ተጫራችሁ ሪፍሬሽ ሲያደርግ ክሬት ሪስፖንስ የምትል ተጨማሪ መጣች። ይህን ማለት ሪስፖንስ የሚሰጥበት ኦፕሽን አለች እዚህ ጋር። ጥያቄዎች ምን እንደተጠየቃችሁ እዚህ ጋር አለ። ለምሳሌ ሰርቲፊኬሽን ኦፍ ሳቲስፋክተሪ ኤክስኪዩሽን ኦፍ ኮንትራክት አትሊስት 3 ሪሊቫንት የሚል አለች። እሱን የስ ያደርግ። ኮሜንት ላይ መጻፍ የፈለገውን ኮሜንት ማድረግ ይችላል። ለሁለተኛው ቢድ ፓርቲሲፔሽን ሰርቲፊኬቱን ካለ የስ ይላል፣ ከሌለው ኖ ነው የሚለው ማለት ነው። ይህንንም በዚሁ ሶስተኛውን በ90 ቀን ውስጥ ማቅረብ የሚችል ማንኛውም ተጠየቀውን እዚህ ጋር መቼ እንደሚያቀርብ እስከ እዚህ ቀን አቀርባለሁ የሚለውን ለምሳሌ አሁን ያለንበት በዛሬው ማቅረብ የሚችል ከሆነ በዛሬው ያደርጋል። ሌላ ጊዜ ወይ ደግሞ በሚቀጥለው ወር ከሆነ በሚቀጥለው ወር የሚለውን እስከዛ ድረስ ቻንስ ስላለው ማለት ነው። ይህንን ካደረገ በኋላ አይተሙ ላይ ገብቶ ለጨረታው የወጣ ፕራይስ ያስገባል ማለት ነው። ዋጋውን ለምሳሌ ለዴስክቶፕ ኮምፒውተር በዚህ ፕራይስ አቀርባለሁ ካለ በሚያቀርብ ዋጋ እዚህ ጋር ጽፎ ተርስንል ያስቀምጥልናል ማለት ነው። በዚህ መልክ ቶታል እዚህ ጋር ያስቀምጣል። የአንዱ ዋጋ እዚህ ጋር ለአንዱ እናስገባለን ማለት ነው። ከዚህ በኋላ ያለው አታችመንት ቴክኒካል አርኤፍኤክስ ሪስፖንስ የሚል አታችመንት ታች ያደርጋል ማለት። ቴክኒካል አርኤፍኤክስ ሪስፖንስ ላይ መጀመሪያ የገባበት አፎሚያ ዋን የሚል ስለሆነ ቴክኒካል ቪዲዮ ክሬት የሚል ቦታ ላይ ይገባል። ክሬት የሚል ቦታ ላይ ሲገባ ዶኩመንት ያገኛል። ዶኩመንት ላይ ቴክኒካል ስፔሲፊኬሽን ከሆነ ቴክኒካል ስፔሲፊኬሽን ይሞላል ማለት ነው። እዚህ ጋር እንደዚህ ከሞላ በኋላ አፕሎድ ያደርጋል። እሱን ፋይል ኮንቲኒው በማለት ቹዝ ያደርጋል። ፋይሉን ጨረታው ላይ ትክክለኛው የሆነውን ዶኩመንት ያስገባል ማለት ነው።
ፋይሉን ከመረጠ በኋላ ጨረታው ላይ ያለው ማንኛውም ዳታ እዚህ ጋር ያስቀምጥ። ቼክ ማድረግ አለበት። ሴቭ ስንል ዳታ ወዝ ሴቭድ ብለው እዚህ ጋር ያስቀምጥልና ከሱ በኋላ ማውጣት እንችላለን። ከዚህ ገጽ መጨረሻ ላይ ኢረር መኖሩና አለመኖሩን ቼክ እናደርጋለን። አታችመንቶች ካሉ ሁሉንም ነገር አታች ካደረግን በኋላ ኢረር ከሌለ ሰብሚት ያደርጋል። ፕሪንት ፕሪቪው አለ ከፈለጋችሁ ሰብሚት የሚል ክሊክ እና ያደርጋል ማለት ነው። ይህንን ሰብሚት ካደረገ በኋላ ለተጫራችሁ ይህንን ልዩ ቁጥሩ ሰጥቶኛል ማለት ነው። ይህንን ቁጥር በመያዝ እከታተላለሁ። ይህንን ከጨረሳችሁ በኋላ ስታተስ ቼክ ማድረግ ትችላላችሁ። ወደኋላ በመመለስ ያው ሪስፖንስ ነምበሩ ላይ እንደምታዩት እዚህ ጋር ጨረታውን ካለፋችሁ አክሴፕትድ ይላል። አንደኛ ካወጣችሁ ወይ ደግሞ ውድድሩን ካለፋችሁ ማለት ነው። ያልተሟላ ነገር ካለ ሪጀክት ያደርጋል። በትክክል ሞልታችሁ ጨረታው ላይ አንደኛ ካወጣችሁ ወይ ደግሞ አሸናፊ ከሆናችሁ ደግሞ አክሴፕት ይላል ማለት ነው። ከእናንተ ጋር የኮንትራት ስራዎችን ይጀምራል ኢዮ። ስለዚህ በኢሜይልም ሆነ በስልክም ሊያሳውቃችሁ ይችላል ማለት ገብቶ ስታተስ ቼክ ማድረግ ይችላል፣ ማየት ይችላል። ድንገት የሆነ ነገር እስከ ጨረታው ማለቂያ ድረስ ኢረር ካለ ቼክ ማድረግ ካለበት ኤዲት ብሎ ሰሚት ያደረገውን ዶኩመንት መልሶ አይቶ አይተሞቹ ላይም ሌሎቹ ላይም ማስተካከያ መስራት ይችላል። ከሰራ በኋላ ሪሰሚት ያደርጋል። ጨረታው አይ አልፈልግም፣ መውጣት እፈልጋለሁ፣ አልሳተፍም ካለ ደግሞ ይህንን ማለቂያ ጊዜ ከመድረሱ በፊት ዊዝድሮው ማድረግ ይችላል። ይሄ ማለት ተሳታፊ መሆን አልፈልግም በሚለው ነው ማለት ነው። ግን ማሟላት ያለበትን ማንኛውም ነገር ደግሞ አስተካክሎ ሪሰሚት ደግሞ ማድረግ ይችላል ማለት ነው። ይህንን አሁን ተሳትፏል ማለት ነው። እስከዚህ ያለው ድረስ ላይ ጥያቄ ካላችሁ ኮመንት ሊንክ ስር አስቀምጡልን። መልካም እድል። ከዚህ በኋላ ያለው ሎጎ ፍሎ ማውጣት ይችላል። ማንኛውም ተሳታፊ በቁጥሩ ቼክ ያደርጋል ማለት ነው።